ኧረ ምንም አላረግሽም። መጣልኝ አልወጣም። ምን ልሰራ ነው እንደዚህ ያልኩት? ግን ይሄ ያስገባሁት ፓርት በሳቅ የፈረስኩት ሳቅ ነው። እግዚአብሔርን እቺ ፓርት ላይ በቃ በጣም ነው ሳቁት ነው የሚላችሁት። ወይኔ ምህረቴ እንዲህ ይቻላል እንደ ቤተሰብ የምር ነው የሚላችሁት። ትናንትና እኮ እንደዚህ አድርጎ በቀል ወይም ብድር በምድር የሚባል አባባል አለ። ብድሩ መመለስ የሚችል ሰው ነው። ደግሞ ዩቲዩበሮች ነው ስራ ይሰራሉ ታውቃላችሁ። ከዚህ በፊትም እንደዛ ዱባይ ላይ እንደዚህ ነው ስራ ተሰርቶ ያውቃሉ። እና ሄሚ ብትፈልግ ኖሮ ከብሩክ ከብዙ ቦታ እየሄደች አይደል እንዴ? የምርን እኮ ነው የምላችሁ። ብሩክን ብትፈልግ ብሩክ በቃ የሆነ ነገር እንዲያደርግ ብትፈልግ ኖሮ ብዙ ቦታ ከሷ ጋር እየሄደች አይደል እንዴ? ቤተሰብ እንዴ አላችሁ እኮ ብድር በምድር ነው። ይሄው መለሰላት እንዴ። በጣም ዛሬስ እንዴት ነው? በሰላም ናችሁ ወይ? ታንቃችሁ ሞታችሁ አልጋው ላይ ተኛ አይታችሁታል? እንዴት ነው? እሱ ራሱ ባሽሙር ተናግሯል እኮ ምንድነው? አልጋው ላይ ተኝቻለሁ ይሄን አይታ ትቃጠላለች አለ። እንኳን ነገርካት ለላሞችክም ማለት ነው። ውዶቼ ዛሬ እንዴት ናችሁ? ሰላም ናችሁ አይደል? ጤና ሁሉ ክሎሬክ ወይ ጠጥታችሁ ሞታችኋል? ገመድ ወሰዳችሁ ወይም በቻርጀር ታንቃችሁ ሞታችኋል ወይ በሰላም ነው ማለት እየጠየቅኳችሁ ነው። ጥያቄ መልሱልኝ። ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ ያላችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ውድ ቤተሰቦች የኔ ውድ ቻናል ቤተሰቦችዬ እኔ ጋር ሁሉ ሰላም ነው ውዶች። ዛሬ ማለት ነው ሁለት ታዳጊዎች ምርጥ ቪዲዮ ይዘው መጥተዋል። ትላንትና እንዴት ጆሮ ላይ ውሃ ተደፍቶ እኔም እንዴት ቀራለሁ ብሎ ባሏም ደግሞ ማለት ሚስቷን ፕራንክ አደረጋት ማለት ነውና ትላንትና ብዙ ሰዎች በጣም ነው የተንጫጫው። በጣም ማለት ነው ብሩክን ፈልጋ ነው ምናምን እያለ ብሩክን ብትፈልግ ኖሮ ከዚህ በፊት እኮ ከብሩክ ጋር ብዙ ቦታ ሄዳለች። ብዙ ቦታ ገባችሁ አይደል? ያለ ወንድሞች ያለ ማንም ያለ ሴት ብቻው ማለት ነውና ይተማመናሉና አሁን ላይ የሆነች ሰይጣን የተኛነች እንደሆነ አሁን ላይ መታ ማላችሁ ላይ እየበጠበጠች ነው እንጂ እኔ ይሄ ነው የገባኝ። እኔ እንጃ አሁን ብሩክ ለቅድም ራሱ ሲያወራ እቺ ሰይጣን እኮ አሁን ላይ ነው ቴክስት እየላከች ነው። ቴክስት ምትልከው ለብሎክ አታደርጓትም እንዴ? ነው ግርም የምትሉ ነገር በአካል ማገኛት አትፈልጉም አይደል? በቃ ቴክስትም እንዳትልክ ስልክም እንዳትደውል። አሁን አዲስ ስልክ ሲመጣ ሴት ካወራ ብሎክ ማድረግ ነው። የምር ነው በቃ ወዲያውም ብሎክ ማድረግ ማለት ነው። በቃ እንደዚህ ካልሆነ ህይወታችሁ በሰላም አትኖሩም ማለት ነው። ገባችሁ አይደል? የምር ነው። ሄሚዬም ደግሞ ለዚህች የተኛ ሴት እንደሆነ ተጋፈጨት እና ግን የሩ ላይ እንዳትሄጂ ወይ ልገናኝ ፈልግሻለሁ ካለች እንዳትሄጂ በስልክ የምር ነው በስልክ ማለት ነው። ወይ ካሜራ ደቅና ከመጣች ይኸውልሽ ማለት አንገቷን ይዘሽ መሬት ላይ ማጥፋት ትችያለሽ። ምክንያቱም አንቺ ነሽ እኮ አሁን ላይ ከብሩክ ጋር ያለሽ። ድሮ ነበረች እሷ፣ አሁን ላይ ግን አንቺ ነሽ ማለት ነው። መፍትሽ ነው ሲጀመር እና ቦታ መስጠት የለብሽም። ብሩክ እቺ ማነሽ ብለሽ ብሩክን መጠየቅ የለብሽም። ብሩክ ድሮ ፍቅር ያሰለፉ ሴቶች አሁን ላይ መጥቶ አንቺን የሚጨቀጭቁ ከሆነ ማለት ነው እነኝን ማለት ነው ቦታ መስጠት የለብሽም። እሱ ብሩክ ቦታ ካልሰጣ አንቺ ደግሞ ቦታ መስጠት የለብሽም ማለት ነው። ገባሽ? የምር ነው። ያለፈ ነገር ከሆነ ያለፈ ነገር አይመለከትሽም። ስለዚህ እሱም ደግሞ እኔም ያለፈ ነገር ነው ብሎ ማለት ያለፈ ነገር ነው አይመለከተኝም። ከዚህ በኋላ እኔ ህይወት ያለው ካንቺ ጋር ነው ካለሽ ብሩክን አምነሽ ተቀብለሽ መቀጠል ነው። ገባሽ አይደል? የምር ነው። የምድራ ሰይጣን ምድራ እብድ ሴቶች ብሩክ ትላንትና የነበሩበት ቦታ ላይ ወይም ትላንትና ያለበት ቦታ ቲታ ሄዳ ዛሬ ኢራሱን ተቀይሮ ቆንጆ ሆኖ ማለት ድሮም ቆንጆ ነው። ግን ያው ልጅነት የሆነ ፎቶ ወጥቷል አይተናል። ግን ያ ልጅነት ላይ ነበረ ፎቶ ነው። ያኔ ለምን ከሱ ጋር አልተጋፈጥሽ? ኑሮ ይቀየራል ህይወት ይቀየራል ብለሽ ማለት ነው አላለሽም። ብሩክ ያንቺ አይደለም ማለት ነው። ስለዚህ ተለያይተሻል። አርፈሽ ተቀመጪ ምድረ ሰይጣን። ለነዚህ ማለት ነው ቦታ ማስጣት የለብሽም ነው የምልሽ። የምር ነው። ትላንትና ብሩክ እንደዚህ ሆኖ ድሮ የነበረበት ቦታ ላይ ቲታ ሄደችው ልጅ ዛሬ ምኑ ማኪናን አይተሽ ቆንጆና ስለሆነ ቆንጆ ሆኖ እዚህ ጋር ስለተገኘ ለፍቶ ሰርቶ ከቅመሟ ጋር እዚህ ጋር ስለደረሱ አይተሽ ተቃጥለሽ መሆን አለበት። እንደዚህ አሁን ላይ ማጥተሽ ምትነዘነዚው ምድር አሮገ ቤት ምን
ሴቶች ግን ማለት ነው አሁን ብሩክ ከአንቺ ተለይቶ ከቅመሟ ጋር ጥሩ ደስ የሚል ህይወት እያሳለፈ ነው። አንቺ የታባሽ ቆይተሽ ነው አሁን ላይ ብሩክ መተሽ የምትነዘነዚው ሴጣን ይዘነዝን ምንድን ነው የሚባለው? በእናትህ እኔ እኮ ግራ ገባኝ። እግዚአብሔር ሴቶችን የሚሰድብ ቃላት ራሱ እያጠረኝ እኮ ነው እንዴ። እስካሁን ምን እያራልሽ ነው? ከብሩክ ተለይተሻል፣ ፍቅረኛ የለሽም? አፈር ቤና እንዴ። እና ስለዚህ እኔ አሁን ላይ የሚነግረው እቺ አሁን እየታባሽ እንደኔ መናቃት ነገር አምጧትና እንዘቅዝቃት፣ እንረግጣታለን። አምጧት እንደውም ማለት ነው እንዳትመጣ ግን እንዳትመጣ አውቄ ነው ሶሪ እንሶ ማለት ነው። እኔ ለሄሚዬ የሚመክራት ምክር ቢኖር ሄሚዬ የምር ነው ሴቶች እንደዚህ ሲሉሽ ለብሩክን አትነገሪ። የምር ነው ለብሩክ አትነገሪው ማለት የሆነ ከበዛ በቃ እንደዚህ እናረግሻ ምናምን ካለ እቺ እንደዚህ ያረጋ እንደዚህ ምናምን እያለች ነው ምናምን ብለሽ ንገሪው እንጂ ማነሽ ምንድነሽ ብለሽ በማይሆን መንገድ አትጠይቂው። ገባሽ አይደል? የምር ነው በቃ አንተ ከኔ ሌላ ህይወት አለ ደብቃል ምናምን ሌላ ጭቅጭቅ አትፍጥሪው። የምርን ነው ሄሚዬ ክርስቶስን ህይወትሽን ማለት ነው ቀጥ ብለሽ ምሪው። በቃ ሴቶች የተባለ ሴቶችን ማንም ሴቶች እንዳትሰሚው። በቃ እኔ ይሄ ነው የምላችሁ ውዶች፣ እግዚአብሔርን ሴቶችን እንዳታስከቢው። በቃ ያለፈ ነገር አለፈዋል። ከትላንት ብሩክ ማለት ብሩክ ትላንትና ነበረች፣ አሁን ላይ ያለሽው አንቺ ነሽ። ብሩክ ምኞት ያለው ካንቺ ጋር መቀጠል ነው፣ ካንቺ ጋር መኖር ነው። እግዚአብሔር ካለ ገባሽ አይደል? ስለዚህ ለነዚህ ታንካሲሶች ከየት እንደሆነ አሁን ትላንትና የት እንደሆነ ሆና የተኛ ቡና ቤት ምናምን ሆቴል ላይ ዙራ አሁን ብሩክን ፈልጋለሁ ብላ ብሩክን የምትነዘንዘው ምንም ጉዳይ የለም። መጀመሪያ አንቺ ጋር ነው የመጣችው አይደል? መጀመሪያ መልስ ሰጥተሽ ማስቆም ነበረብሽ። ይሄን ጀማማ እንደዚህ ከሆነ ያለፈ ነገር ከሆነ ለብሩክ ራሱ ማናገር የለብሽም። ገባሽ? እንደውም ማለት ነው የብር ነው ሄሚዬ አምነሽ ተቀብለሽ ህይወትሽን ቀጢ። ምድረ ኢካኮችን ቦታ እንዳትሰጪው። ኦኬ ቲ ማን ስለሆነች ነው? እናንተስ ምን ትላላችሁ ውዶች? እኔ የምለው ይሄ ነው። የምር ነው የምላችሁ። በቃ ቦታ መሳት የለባትም። ገባችሁ አይደል? እሷ የሆነ አየር ማለት እንደዚህ ነው ብላ ብሩክን ማለት በማይሆን መንገድ የተዘማለ የጠየቀችው ጉዱ ላይ ብሩክን አላመነችም ምናምን ማለት ነውና ታምናችሁ በቃ ማለት ውስጣችሁ ላይ እምነት ይኖራችሁ ሁለታችሁም ላይ ገባችሁ አይደል? የምረን እኮ ነው። ልጅቷ አትበሏት 24 ሰዓት አፈርት ብለና አፈርዳቸ ያስበላት። የታባሽ ቆይተሽ ነው አሁን ብሩክ የምትፈልጉ? የት ነበርሽ ያኔ? ብሩክና ሄሚ አንድ ነው ቪዲዮ መስራት የጀመሩት ዛሬ አይደለም። አሁን ላይ እንኳን ፍቅር ውስጥ ነው ያሉት። ገባሽ አይደል እናቴ? እኔና አንቺ ቪዲዮ እንስራ ብሎ የጀመሩት ጊዜ ያኔ የት ነበርሽ? ብሩክ? እኔ አሁን ላይ ያሉት ብቻ ነኝ፣ ማንም ፍቅረኛ የለኝም። ፍቅረኛ ነበረሽ ከዚህ በፊት ግን አሁን ተለያይተናል ብሎ ኢንተርቪው ላይ ራሱ ተናግሯል። ያኔ የት ነበርሽ? ለምን አልመጣሽም ነበር አንቺ? እበት የት አለሽ አንቺ? እከካሞች እኔ አሁን ማለት ነው እግዚአብሔርን ውዶች ምንድነው ህይወታችን ላይ ፍቅር ማለት ላይ ብዙ እንቅፋት የሚሆኑ ነገሮች አሉ። ገባችሁ አይደል? እንቅፋት የሚፈጥሩ ነገር ከምትወዱት ሰው ጋር እንድትለያዩ በቃ ተጣልታችሁ እንድትቀሩ በቃ ከኋላ የሚጎትት ነገር አለ። ፍቅር ማለት ነው። ፍቅር ላይ ጨካኝ ስላችሁ በሌላ ነገር ደፋር በቃ ሁሉም ነገር ማጋፈጥ የሚችል በቃ የወደደው ሰው ማች በቃ የምትወዱትን ሰው ነፍሱን አሳልፋችሁም ነፍሱን እንዳትሰጡ። ግን ነፍስ መጣጥሩ ነው አላቅም። ግን ለፍቅር ብዙ መስዋዕት ይከፈላል አይደል? እና እንደዚህ ነው ምልሽ። ስለዚህ የምትወጂው ሰውን ይዘሽ ተከታይ ይዘሽ ሂጂ በቃ ወደፊት። እና አሁን ከኋላ መጣ አይና ወጣ አሉ። ትላንትና ልጅነት የነበራችሁ አሁን ላይ መጣ። አንቺን ማናዛናዝ አይጠበቅባትም። አንቺም ደግሞ ማሰማት የለብሽም። ለሷ መልስ ለማስጣት ካሜራ ደቅነሽ ብሩክ ለኔ መልስ ስጠኝም እቺ ማነሽ ብለሽ ማጠየቅ ራሱ እንኳን ልክ አይደለም። ግን ሴት ስለሆንሽ ለነገ ህይወትሽ አስበሽ ሊሆን ይችላል። እኔም ሴት ስለሆንኩ እኔ ብዙም አልፈርድብሽምና ልክ ነሽ። ልክ አይደለሽም አይደለሽም። እና እንደዛ ነው ምንሽ ሄሚዬ እንሶ ለማንም እጅ መስጠት የለብሽም። የተኛም ኮታት ማለት ነው መጥቶ ከምትወጂው ሰው ጋር እንድትለያዩ እንድትጣሉ አይተሻል። ስለምታምሩ በቃ አንቺና ብሩክ አንድ ስትሆኑ እንዴት አባት እንደምታምሩ ሄሚዬ ለራሳችሁ ማለት የራስሽ ውበት ላንቺ አይታየሽም የሚባል አባባል አለ። አሁን ለምሳሌ እኔ ቆንጆ ከሆንኩ ወይም እንጃ ቆንጅና ለኔ አይታየኝም ወይም እኔ ቆንጆ ነኝ ብዬ ራሴን አላስብም ማለት ነውና ሌሎች ግን ቆንጆ ነሽ ብሎ ይነግረኛል። እና እናንተ ሁለታችሁ አንድ ስትሆኑ ምን ያክል እንደምታምሩ እኛ እነግራለን። እናንተ ግን ይታያል ብዬ አስባለሁ።
መቼስ አንቺና ብሩክ አንድ ስትሆኑ ምን ያክል እንደምታምሩ ምን ያክል እንዴት ድምቀት እንዳለ ማለት ነውና በጣም ነው የምታምሩት። በጣም ማለት ነው ከምነግራችሁ በላይ። ስለዚህ አንቺና ብሩክን ለማለየት የተደረገ ነገር ነው። ያለፈች ድሮም ትታ ሄደችው ዘ አሁን ላይ መታ ብሩክ ፍቅረኛ ነው ምን ማለት ነው? ቦታ መስጠት የለብም ብሩክም ማለት ነው። ብሎክ አርጋት በቃ። እና ላሞቹም እየተቃጠላችሁ እያያችሁ ይሁን። ይሄ መልካም ማቃጠል ይሁንላችሁ ብሩክና ሄሚ ከዚህ በኋላ ፋ ድምቅ ነው። ሄሚ ደግሞ ማለት ነው አስቴ ከቤቴ ውጪ አትባይ ብሩክን ማቀታዩ በቃ ኑሩ እንግዲህ እኔ ምንም ከቤቴ ውጪ ከቤቴ ውጣ ከቤቴ ማለት ከቤቴ ውጣ አትባይ። እሺ የምረኑ አትባይ خلاص እንዴ አንዱ ናችሁ ኑሩ። እና ፕራንክ ማታ ይሄ ድምቅ ያለው ፕራንኮችን ይዛችሁ ኑልን። ግን ይሄ ሁለተኛ ውሃ መደፋት ምናምን እንዳታመጡብኝ እግዚአብሔርን። ውሃ መደፋት በጣም ጥሩ ነው ብዬ አላስብም። እግዚአብሔር አንድ ሰው ለምሳሌ በእንቅልፍ ልብ የሆነ ነገር ቢሆንስ እንደውም ማለት ነውና ስለዚህ ይሄ ውሃ መደፋትን ትተሽ እንትን አድርጊው ማለት ጥሩ ፕራንኮችን ማታ ላይ የምትሰሩት ፕራንኮችን ይዛችሁ ነው። እና ይሄ ቴዲ የሚባለው ሰውዬም እርሱ በቃ እርሱ የብሩክንን 300,000 አክብሩ ያንቺን 250,000 አክብሩ እኛ እያየን እና በቃ አንዱ ነው በቃ ሌላ ነገር እንታው። እኔ አሁን የናፈቀኝ ነገር ምንድነው ልንገራችሁ ውዶቼ። ብሩክና ሄሚ ፕራንክ ተደራርጎ በኋላ ፕራንክ ነው ብሎ ወይም ፕራንክ ነው ብላ ከነገረች በኋላ እሱ ካኮረፈ ትሲማለች እና በቃ ይቅርታ ምናምን እያሉ ይሳሳማሉ። ወይ ይሲማታል ወይ ትሲማለች ማለት ነው። ይሄ ነገር በጣም ናፈቀኝ እኔ አሁን ላይ የምረን እኮ ነው። ትላንትና እንደዛ አባሳጭታ ምናምን ክላሷን ገብቶ ነው የዘጋው። እንደዛ ማለት ማሳሳም ፕራንክ ነው ብለው መናገር በቃ ታዩ በቃ ይቅርታ ምናምን ባል ነገር እኔ በጣም ነው ናፈቀኝ። ፕራንክ ተደራረጉ ነገር ግን አረታረቁ እግዚአብሔርም የምር እንደ በፊቱ ነው በቃ እንደ ታው በቃ እንደ እናንተ በውስጣችሁ ወይ ከካሜራ ጀርባ አንድ ናችሁ። አሁን ላይም እንደዛ ሌላ ነገር አታውሩ እንደ ሌላኛ አሁን ላይ እያሳያችሁ ያላችሁት አክት በላይ ምናፍቀው ነገር አለ። ስለዚህ ያ ነገር እንድታሳዩ እንፈልጋለን ማለት ነውና ውዶቼና በጣም ወዳችኋለሁ፣ በጣም ማከብራችኋለሁ። እኔ እንጃ ቡራና ሄሚ እንደዚህ ሆኖ ስላያችሁ ደስ ብሎኛል። እኔ ከዚህ በኋላ ማንንም አሁን የብሩክ ዙሪያ ላይ ወይም ሄሚ ዙሪያ ላይ ምንም አልናገርም። የሚሄድባችሁ ሰዎች አላችሁ፣ አቃጥያችሁ ነው የሚደፋችሁ ማለት ነው። ቆይ እንታያታለን ማለት ነው። አላርፍ የምትሉት ሰዎች አላችሁ፣ የምትቃጠሉት ሰዎች አላችሁ፣ ከኔ ውጪ ሰው የምትሉት ሰዎች አላችሁ። ስለዚህ ምህረትን ጠይቁኝ ማለት ነው፣ ምን እንደማረጋችሁ ማለት ነው። ገባችሁ አይደል? ስለዚህ እና ውዶቼ እና ሁሉ ነገር እያየ ነው እና ብሩክና ሄሚ ላይ እግዚአብሔር አምላክ አንተ ግባ ፍቅርን፣ ደስታ፣ ሰላምን፣ ቸርነትን፣ እምነትን አንተ ፍጠር። አዎ ይሄ ጸሎቴ ነው ማለት ነው። እኔ ለራሴ ሲጸልይ ለነሱም ጸልያለሁ ማለት ነውና የምረ ነው። ብሩክና ሄሚ እግዚአብሔር አምላክ አንድ ያርጋችሁ። ሄሚዬን ከክፉ ነገር እግዚአብሔር ይጠብቅሽ። ዛሬ በጣም ነው ያሳቃችሁኝ። በጣም ከምነግራችሁ በላይ በጣም ነው ያሳቁት። እግዚአብሔርን በጣም ነው ያሳቁት። ብቻ ወዳችኋለሁ። ባይ መልካም ምሽት ይሁንላችሁ ውዶች ባይ